ሙስሊም እህት ወንድሞቻችን እየተቃወሙ ያሉት የኦርቶዶክስ ቋንቋ ሆኗን ብለው ያስባሉ። አይደለም፣ አልነበረም። ከመጀመሪያውኑ የህዝብ ቋንቋ ነው የነበረው የግዕዝ ቋንቋ። የኦርቶዶክስ ክርስትናም ሲመጣ ግዕዝን ተጠቅሞ ነው የተስፋፋው። እስልምናም በነገራችን ላይ ወደ ኢትዮጵያ ሲገባ የግዕዝ ቋንቋን ተጠቅሞ ነው የተስፋፋው። የግዕዝ ትምህርትን በአማራ ክልል ላይ እንዳይተገበር እንቅስቃሴዎች ሲደረጉ እንደነበር ይታወቃልና የነበረው ተቃውሞ እንዲሁም ደግሞ የነበረው አንድምታስ ምን ይመስላል? የአማራ ክልል ትምህርት ቢሮ ግዕዝ በአንድ ትምህርትነት እንዲሰጥ ሲወስን የየትኛውንም ሃይማኖት ለማስከፋት ወይ ለማስደሰት አለ። የየትኛውም ሃይማኖት መሳሪያ ለመሆን አለ። ግዕዝ እንደ አንድ ቋንቋ ነው መታየት ያለው። ልክ እንደ አማርኛ፣ እንደ ኦሮምኛ፣ እንደ ትግርኛ፣ እንደ አፋርኛ፣ እንደ ሶማሊኛ ነው መታየት ያለው። የደሴ ከተማ እስልምና ጉዳዮች ምክር ቤት ለደሴ ከተማ ሙስሊሞች ነው ተጠሪነቱም የተመረጠውም የተቋቋመውም የደሴ ከተማ ሙስሊሞችን ለማገልገል ለመምራት ነው። ከዛ አልፎ የአማራ ክልል ሙስሊሞችን ወክሎ በአማራ ክልል ውስጥ የሚሰጥን ትምህርት እንቃወማለን፣ መቆም አለበት የሚል እንትን የለውም የሚል ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምሰምታችኋል። ወቅታዊ ጉዳያችን ጀምሯል። ኢትዮ ወቅታዊ ጉዳይ በምናነሳቸው ሀሳቦች ላይ ሀሳብ አስተያየታችሁን እንዲሁም ጥቆማችሁን እንዲሁም ደግሞ ይሄ ቢነሳ የምትሉት ሀሳብ ካለ እንድታነሱ ከወዲሁ መናገር እንወዳለን። በዛሬው ቆይታችን ባሳለፍነው 2-3 ሳምንታት የግዕዝ ትምህርትን በተመለከተ የተነሱ ሀሳቦች እንደነበሩ ይታወቃልና ከዛ ጋር በተያያዘ በአማራ ክልል ጉዳይ ላይ የምናነሳቸው ሀሳቦች ይኖራሉ። አብራችሁን ከቆያችሁ ሌሎች መረጃዎችን ወደ እናንተ እናደርሳለን። እዚህ አብረውኝ እስከ ፕሮግራም ፍጻሜ ድረስ ዶክተር ሲሳይ መንግስቴ እዚህ አብረውኝ ይቆያሉ። ከእሳቸው ጋር መልካም የሆነ ቆይታ እናደርጋለን። አብራችሁ እንድትሆኑ ሀሳብ አስተያየታችሁን እንድታደርሱን እንዲሁም ደግሞ ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ላደረሳቸው እንድታደርሱ በአክብሮት እንጋብዛለን። መልካም ቆይታ ይሆንልናል። አብራችሁን ሆኑ። ካፍታ ቆይታ በኋላ እንመለሳለን። ወደ ዛሬው ጉዳያችን ምናልባት እንለፍና እንደው ከሰሞኑን ጠቅላይ ሚኒስትሩ በተለያዩ ቦታዎች በመገኘት ሰርፕራይዝም እንደ ድንገቴም የምናያቸው መረጃዎች በተለይ በቀጥታ ትክክለኛ ወይም ደግሞ በመንግስት ሚዲያዎች እናያለን እና ከሰሞኑን ደግሞ ይህንን 2 ቀን በራሽያ ይገኛሉና በተለይ ከዚህ ከኒውክሌር ማበልጸጊያ ወይም ደግሞ ከማበልጸግ ጋር በተያያዘ የምንሰማቸው መረጃዎችን የሚያጠናክር የሚመስል አይነት ስብሰባ ለማድረግ ወደ ራሽያ ሄደዋልና እንደው የዚህ የኒውክሌር ግንባታው ነገር ላይ ብዙዎች ብዙ ሀሳብ ይሰጣሉና እንደው ምናልባት ከሱን ጀምርና ይህን ነገር እንዴት ይመለከቱታል? በቀጣይ የኢትዮጵያ አቅም ወይም ደግሞ መንግስትስ እየሄደበት ያለው መንገድ ምን አይነት ነው የሚሉ ሀሳቦችን እናሳስብ። እውነት ነው አሸብር እንዳልከው ታስታውስ ከሆነ የህዳሴ ግድብ ሲመረቅ ክቡር ጠቅላይ ሚኒስትሩ የተለያዩ አዳዲስ ፕሮጀክቶች በዚህ ዓመት ጀምሮ በሚቀጥሉት 5 ዓመታት ስራ ላይ እንደሚውሉ አንስተው ነበር። ከነዚህ ውስጥ አንዱ የኒውክሌር ኃይል ማመንጨት ለሰላማዊ ለልማት የሚውል የኒውክሌር ኃይል የማመንጨት ስራ ይጀመራል የሚል አንስተው ነበር። ምናልባትም ከ6000 በላይ ሜጋዋት ኃይል የማመንጨት አቅም ያለው ስምምነት እንደሚደረግ ነው። ይሄ ስምምነት በነገራችን ላይ የቆየ ነው። ከ2-3 ዓመታት በፊት ከራሽያ ጋር የኢትዮጵያ መንግስት ስምምነት ሲፈራረም የኃይል ማመንጨት አንዱ ኮምፖነንት እንደሆነ ይታወቃል። በተለይ ኒውክሌር ኃይል ከማመንጨት ጋር ተያይዞ ስለዚህ እንደው በይፋ ስለተናገሩት እና በጣም አቅርበው ስለገለጹት ነው እንጂ የቆየ ግንኙነት የቆየ እሳቤ እና እቅድ ነው። ይህን ታሳቢ አድርጎ እንግዲህ ወደ ተግባር ለመግባት የግድ ስምምነቱ መገምገም አለበት። አሁን ምን ላይ ሁኔታ ላይ ነው ያለው የሚለው በአካል በቦታው ተገኝተው ከስራውንም ከሚሰሩት ከራሽያ የተለያዩ ባለስልጣናት የሚመለከታቸው አካላትም ጋር መነጋገር የሚጠይቅ ነገር አለው። ያን ለማድረግ ይመስለኛል የሄዱት። ከዛ ባሻገር ሌሎች በጣም በርካታ የሆኑ ሰርፕራይዝ ያደረጉን ፕሮጀክቶችም የገለጹበት ሁኔታ አለ። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶች የመኖሪያ ቤት ችግር ላለባቸው ወገኖች ገንብተን እንሰጣለን እናቀርባለን የሚል እቅድ እንደተያዘ ማስቀምጠዋል። ሌሎች ተጨማሪ ግንባታዎች የግድብ ግንባታዎችም እንደዚሁ አንዳንዶቹ እንደውም አሁን የሳሊኒ የተለያዩ ማሽነሪዎች ወደ ቀጣዮቹ
ግድብ ግንባታዎች እየተንቀሳቀሱ ነው የሚል መረጃዎች እየወጡ ነው። ሌሎችም በጣም በርካታ የልማት ተግባራት እንደሚከናወኑ እየሰማን ነው። ይሄ በጣም የሚበረታታ ተስፋ የሚጣልበት ነገር ነው። ግን ለዚህ ሁሉ ነገር ሰላም ያስፈልጋል። ስለዚህ ለሰላሙም ያኑ ያክል ትኩረት ሰጥቶ መስራት የሚጠይቅ ነገር አለው እንጂ መንግስት የያዛቸው እቅዶች የሰራቸው ያሰባቸው ነገሮች በጣም የሚያበረታቱ ተደርገው ሊወሰዱ ይችላሉ። እንደምታስታውሰው ከ3 ዓመት በፊት ይመስለኛል ጠቅላይ ሚኒስትሩ የሆነ ስብሰባ ላይ 2018 የተግባር ዘመን ነው፣ አንዳንዶቹን በተግባር መሬት ላይ ወርደው የምናይበት የማንሰራራት ዓመት ይሆናል የሚል ግልጽ መልእክት አስተላልፈው ነበር። አሁን እያየን ያለ ነው እሱን በተግባር እየተገለጸ መሆኑን ነው የምንመለከተው እና ብዙ ነገር እንጠብቃለን የሚል ተስፋ ነው ያለን። መልካም። ያው እንደ መግቢያ እናንሳው ብዬ ነው። ምናልባት በመግቢያም ለማንሳት የሞከርኩት ሌላኛው አጀንዳ ምናልባት በአማራ ክልል ያለው አሁናዊ ሁኔታ ምን ይመስላል የሚሉ ሀሳቦችን እናንሳ። በተለይ ደግሞ በባለፉት ጊዜያት በአንድ ወር እንደዚህ በሚሆን ጊዜ ውስጥ በተለይ የግዕዝ ትምህርትን በአማራ ክልል ላይ እንዳይተገበር እንቅስቃሴዎች ሲደረጉ እንደነበር ይታወቃል እና የነበረው ተቃውሞ እንዲሁም ደግሞ የነበረው አንድምታስ ምን ይመስላል የሚለው ሀሳቦችን እናንሳ። ምናልባት እርሶም በዚህ ጉዳይ ላይ ሀሳቦትንም ሲሰጡም እንዲሁም ደግሞ ብዙዎችም ሲያነሱትም ስለምሰማ ከዚህ ጉዳይ ጋር በተያያዘ እንዲሁም ደግሞ አሁናዊ የአማራ ክልል በተለይ ግጭት ላይ እንዳለ ይታወቃል እና ከዚህ ጋር በተያያዘ ያሉ መረጃዎችን እናንሳ ዶክተር። እውነት ነው። በአማራ ክልል እንደምታውቀው ባለፉት 2 ዓመታት በግጭት ውስጥ ነው ያለው። የክልሉ መንግስትም የፌዴራል መንግስትም መከላከያ ኃይል አሰማርቶ የክልሉ መንግስት ደግሞ የአድማ ብተና እያለ የሚጠራው ፖሊስ ኃይል ጋር እየተፈጠረ ያለ እንቅስቃሴ ያለ የፋኖ የአማራ ታጣቂዎች ጋር ግጭት እንዳለ ይታወቃል። ከሞላ ጎደል በሁሉም አይነት ዞኖች አካባቢ ወይም በብዙዎች ወረዳዎች የዚህ አይነት ግጭትና እንቅስቃሴ እንዳለ እንሰማለን። ከሱ ጋር ተያይዞ በትምህርት ላይ ትልቅ ጫና ፈጥሮ እንደነበረ ይታወቃል። በተለይ ባለፈው ዓመት ለምሳሌ በጠቅላላ ከ7 ሚሊዮን በላይ ተማሪዎች ይመዘገባሉ ተብሎ ሲጠበቅ ከ2.34 ሚሊዮን በላይ ተማሪዎች ወደ ትምህርት ቤት አልመጡም። ይሄ የሆነበት ምክንያት በግጭቱ በጦርነቱ ምክንያት እንደሆነ ይታወቃል። በአጠቃላይ ከ4.5 ሚሊዮን ያላነሰ ተማሪ በቤቱ ያሳለፈበት፣ ምናልባትም አንዳንዱ እድሜ የደረሰው ወደ ውጭም የተሰደደበት ወደ አረብ ሀገር ወደ ሱዳንም የሄደበት እንደየቅርበቱ፣ ሴቶች ደግሞ አለ እድሜ ጋብቻ ውስጥ እንዲገቡ የተገደዱበት በብዙ ችግር ውስጥ ያለፉበት ሁኔታ እንዳለም ተመልክተናል። እንደዛም ሆኖ በሚገርም ሁኔታ በዚህ አስቸጋሪ ሁኔታ ውስጥ ሆነው ማትሪክ የተፈተኑ የአማራ ክልል ተማሪዎች ከአዲስ አበባና ከሆነ ክልል ቀጥሎ 3ኛ ሆነው ነው የተሻለ ውጤት አንተው እያለፉ መሆኑን በሪፖርት እየሰማን ያለ ነው እና ይሄ ውጥረት ይሄ ችግር አሁንም አማራ ክልል ላይ ተባብሶ የቀጠለበት ሁኔታ ነው እንጂ ያለው እየቀነሰ የመጣ አለመሆኑን እየሰማን ነው ከየአቅጣጫው። አንዳንድ ወረዳዎች ላይ የፋኖች እንቅስቃሴ ጠንከር ያለበት፣ አንዳንዱ ደግሞ የመንግስት እንቅስቃሴ ጎላ ብሎ የሚታይበት ሁኔታ አለ። በአጠቃላይ ይሄ እንደተጠበቀ ሆኖ በዚህ ዓመት 2018 ጀምሮ የአማራ ክልል ትምህርት ቢሮ በሁሉም ትምህርት ቤቶች ከ3ኛ ክፍል ጀምሮ የግዕዝ ትምህርት እንደ አንድ ሰብጀክት ሆኖ እንዲሰጥ ወስኖ ሰርኩላር አስተላልፏል ለሁሉም ትምህርት ቤቶች። በነገራችን ላይ ይሄ ሰርኩላር ከመተላለፉ በፊት ባለፈው ዓመት ፓይለት ትምህርት ቤቶች የተወሰኑ ትምህርት ቤቶች በተወሰኑ ወረዳዎች ተመርጠው የግዕዝ ትምህርት እንዲሰጥ የተደረገበት ሁኔታ ነበር፣ ለሙከራ ማለት ነው። ስለዚህ ያ ሙከራ ታይቶ ተገምግሞ ለሁሉም ትምህርት ቤት ቢሰጥ ይጠቅማል የሚል መደምደሚያ ላይ ተደርሶ ነው ይሄ መመሪያ የወረደው። ይሄ መመሪያ መውረዱን ተከትሎ በተለይ አንዳንድ አክራሪ ወይም ጽንፈኛ ሊባሉ የሚችሉ የእስልምና እምነት ተከታይ ኡስታዞች ወይም አቀንቃኞች የሚባሉ ይሄን ተቃውሞ አሰምተዋል። በተናጠል ማህበራዊ ሚዲያው ላይ ሲገልጹ ሰምተናል። በተደራጀ መልኩም እንደዚሁ ተቃውሞ የቀረበበት አካባቢ እንዳለ አይተናል። ለምሳሌ የደሴ ከተማ እስልምና ጉዳዮች ምክር ቤት ለአማራ ክልል መንግስትና ትምህርት ቢሮ በቀጥታ ደብዳቤ የጻፈበት ሁኔታ ነበረ።
ይሄን እንቃወማለን ብሎ ምክንያቱም የግዕዝ ትምህርት የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ማራመጃ ሃይማኖታዊ ትምህርት መስጫ አይነት ቋንቋ ነው የሚል የመከራከሪያ ወይም እንደ ምክንያት አድርገው ያነሱበት ሁኔታ አለ። ይህን ተከትሎ እኔም በፌስቡክ ገጼ ላይ ይህ ልክ አይደለም፣ አንደኛ የደሴ ከተማ ምክር ቤት እስልምና ጉዳዮች በቀጥታ ለአማራ ክልል መንግስት ሊጽፍ የሚችልበት እንትን የለውም፣ ስልጣን ተዋረዳዊ ግንኙነት የለውም። ከሆነም እዚያው ለከተማ አስተዳደሩ ትምህርት ቢሮ ወይም ለከተማ አስተዳደሩ ከንቲባ ጽሕፈት ቤት ነው መጠየቅ ያለበት እንጂ በክልሉ ውስጥ ይህን ትምህርት እንዳይሰጥ እንቃወማለን የማለት በተደራጀ መልኩ የማለት ስልጣን ኃላፊነት የለውም ብለን እናምናለን። የደሴ ከተማ እስልምና ጉዳዮች ምክር ቤት ለደሴ ከተማ ሙስሊሞች ነው ተጠሪነቱም የተመረጠውም የተቋቋመውም የደሴ ከተማ ሙስሊሞችን ለማገልገል ለመምራት ነው። ከዛ አልፎ የአማራ ክልል ሙስሊሞችን ወክሎ በአማራ ክልል ውስጥ የሚሰጥን ትምህርት እንቃወማለን መቆም አለበት የሚል እንትን የለውም የሚል ሀሳብ አንስቼ ነበረ። ይሄ የተወሰኑትን ሰዎች አስከፍቶ የኔንም ስም በየሚዲያው በየማህበራዊ ሚዲያው እያነሱ ለመሳደብም ለማብጠልጠልም የሞከሩ ሰዎች አሉ። ራሳቸውን ነው ትዝብት ውስጥ የሚከቱት። የኔ ማንነት የኔ ስራ የሚታወቅ ስለሆነ የተደበቀ ነገር ስላልሆነ እነሱ አዲስ ነገር ሊያመጡ አይችሉም። አሳዛኙ ነገር ግን በሃይማኖት ሽፋን ተገቢ ያልሆነ አቋም እየተያዘ ተገቢ ያልሆነ ፖለቲካ እየተሰራ ያለ መሆኑን ነው በዚህ አጋጣሚ የታዘብነው። ቆይቶም የአማራ ክልል እስልምና ጉዳዮች ምክር ቤትም እንደዚህ በተወሰነ ይሄ ነገር ያሳስበኛል፣ ጉዳዩ በደንብ መታየት አለበት፣ ህዝብ ሊወያይበት ይገባን የሚል ሀሳብን ያቀረበ ይመስለኛል። ትልቁ ነገር አንዱ ግምት ውስጥ መግባት ያለበት ትምህርት ከሃይማኖቶች ተጽዕኖ ነፃ በሆነ መልኩ ነው መሰጠት ያለበት። በፖሊሲ ደረጃ በህገ መንግስትም በግልጽ የተመለከተው ትምህርት ከየትኛውም የሃይማኖት ጫና ከየትኛውም የሃይማኖት ጣልቃ ገብነት ነፃ በሆነ መልኩ ነው መሰጠት ያለበት ተብሎ የሚታመነው። የአማራ ክልል ትምህርት ቢሮ ግዕዝ በአንድ ትምህርትነት እንዲሰጥ ሲወስን የየትኛውንም ሃይማኖት ለማስከፋት ወይ ለማስደሰት አይደለም፣ የየትኛውም ሃይማኖት መሳሪያ ለመሆን አይደለም። ግዕዝ እንደ አንድ ቋንቋ ነው መታየት ያለበት። ልክ እንደ አማርኛ፣ እንደ ኦሮምኛ፣ እንደ ትግርኛ፣ እንደ አፋርኛ፣ እንደ ሶማሊኛ ነው መታየት ያለበት። እንደውም ግዕዝ የአማርኛ የትግርኛ እና የትግራይ ቋንቋዎች እናት ተብሎ ይታሰባል። እነዚህ ቋንቋዎች የሚነገሩበት አካባቢ በአንድ ትምህርትነት ቀርቦ ቢሰጥ የበለጠ ጠቀሜታው ነው የሚጎላው። አንደኛ የእናት ቋንቋ ነው። ሁለተኛ አሁንም ቢሆን እነዚህኞቹ ቋንቋዎች በአንዳንድ ጉዳዮች ላይ ለምሳሌ ለመግለጽ ይቸገሩ ይሆናል። ከግዕዝ እየወሰዱ ከእናት ቋንቋቸው እየወሰዱ የሚጠቀሙበት እድል አለ። በዚህ ምክንያት ለምሳሌ አማርኛ ተናጋሪዎች የአማርኛ ቋንቋን ለማበልጸግ ከግዕዝ ይዋሳሉ ወይም ይወስዳሉ። በትውስጥ ሳይሆን በራሳቸው የእናት ከአባት የምትወስደው ነገር የራስ ነው አይደል? ይወርሳሉ ብለህ ልትወስድ ትችላለህ። ይሄን ግምት ውስጥ ማስገባት አንድ ነገር ነው። ሁለተኛው ጠቀሜታው ነው መታየት መቻል ያለበት። አሁን የሙስሊም እህት ወንድሞቻችን እየተቃወሙ ያሉት የኦርቶዶክስ ቋንቋ ሆኗን ብለው ያስባሉ። አይደለም፣ አልነበረም። ከመጀመሪያውኑ የህዝብ ቋንቋ ነው የነበረው የግዕዝ ቋንቋ። የኦርቶዶክስ ክርስትናም ሲመጣ ግዕዝን ተጠቅሞ ነው የተስፋፋው። እስልምናም በነገራችን ላይ ወደ ኢትዮጵያ ሲገባ የግዕዝ ቋንቋን ተጠቅሞ ነው የተስፋፋው እንጂ ሌላ ቋንቋ የተለየ ቋንቋን ይዞ አይደለም እስልምናም ኢትዮጵያ ውስጥ የተስፋፋው። የትኛው እንግዲህ ምናልባት ከአረብ አካባቢ ነው አይደል? ከሳውዲ አረቢያ ነው እስልምና የመጣው። የመጀመሪያው ሂጅራ ምናልባትም ነቢዩ መሐመድ የቅርብ ቤተሰቦቻቸውን ከቆሪሾች ማሳደድ እንዲያመልጡ ወደ ኢትዮጵያ ወደ አቢሲኒያ በጊዜው ወደ ነበረው የአክሱም መንግስት ሂዱና ፍትህ ያለበት ሁሉንም በኩልነት የሚያይ መንግስት ስርዓት ስለሆነ ያስጠልላቸዋል ብለው ነው የላኳቸው። ሲመጡ በአረብኛ አይደለም ከኢትዮጵያ ነገስታት ወይም ከኢትዮጵያ ዜጎች ጋር ግንኙነት የፈጠሩት። በአካባቢው ይነገር የነበረው ቋንቋ ግዕዝ ነው። በግዕዝ ነው ግንኙነታቸውን የጀመሩት። እስኪመለሱም ድረስ በዛ መልክ ነበር የሄዱት። ከዛ በኋላ ሲመለሱም ሌሎች ኢትዮጵያውያንን ወደ እስልምና የቀየሩበት አጋጣሚ ስለነበረ ኢትዮጵያውያን ሙስሊሞችም የግዕዝ ቋንቋን ተጠቅመው ነበረ ሃይማኖታቸውን ሲያራምዱ የነበሩት። ከዚህ አንጻር ካየ ነው ግዕዝ የሁለቱም የእስልምናም የክርስትናም የሌሎችም አይነት እምነት የጋራ ቋንቋ ነው ብለን ልንወስድ እንችላለን። በአሁኑ ወቅት የዚህኛው ብሔር ወይም የዛኛው ብሔረሰብ ቋንቋ ነው የሚባል አይደለም ግዕዝ። ነገር ግን ተጠብቆ የቆየው በኢትዮጵያ ኦርቶዶክስ ቤተክርስቲያን ጥላ ስር ስለነበረ በአብዛኛው
ሌሎች ቋንቋዎች ያደጉ ሲመጡ አማርኛ፣ ትግርኛ፣ ትግረ በኤርትራ ውስጥ ራሳቸውን እየቻሉ ሲመጡ ግዕዝን እንደ ባለቤቱ ነው ሲንከባከበው ወይም ያስቀጠለው የህብረተሰብ ክፍል ባለመኖሩ በኢትዮጵያ ኦርቶዶክስ ቤተክርስቲያን አካባቢ ይነገራል፣ ይጻፍበታል፣ ምርምር ይካሄድበታል፣ ትምህርት ይሰጥበታል። ሰው በግዕዝ ቋንቋ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ወይም ስብከት አሊያም አስተሳሰብ ተራመደ ማለት ግዕዝ ቋንቋውን ሃይማኖታዊ ነው ማለት አይደለም። አረብኛ ለምሳሌ ቋንቋ ነው አይደል በራሱ ሰው። አብዛኛዎቹ ግን አረብኛ ተናጋሪ የምንላቸው በምናውቀው ልክ ሙስሊሞች ናቸው። ሙስሊም ያልሆኑ አረብኛ ተናጋሪ ሀገራት ይኖራሉ። ክርስትና እምነት ተከታይ ሀገራትም አሉ። ለምሳሌ ግብፅ 10% የሚሆነው ከጠቅላላው የግብፅ ህዝብ ወይም ከ10 ሚሊዮን በላይ ግብፃውያን የኦርቶዶክስ እምነት ተከታይ ናቸው። ኮፕቲክ ኦርቶዶክሶች ናቸው። የሚናገሩት አረብኛ ነው። የግብፅ ጳጳሳት ወደ ኢትዮጵያ ሲመጡ እኮ በአረብኛ ነው የሚያወሩት። በአረብኛ ነው ሲያስተምሩ የነበሩት። ግን እስልምናን አስተማሩ ማለት ነው። የእስልምና ቋንቋ ነው ማለት ነው አረብኛ። እሱን ማሰብ ይጠይቃል። ልዩነቱ ምንድን ነው? አረብኛ የሆነ የሚናገረው ማህበረሰብ አለ። ግዕዝ አሁን ኢትዮጵያ ውስጥ ካሉ ማህበረሰቦች ግዕዝን በቋንቋ አድርገው በአፍ መፍቻ ቋንቋነት የሚናገረው ማህበረሰብ ክፍል የለም። ያ የለም ማለት ግን ግዕዝ የሆነ ሃይማኖት ቋንቋ ነው ማለት አይደለም። ግዕዝ አሁን ለሳይንስና ምርምር አያገለግልም ማለት አይደለም። እየተጠቀሙበት ነው። የተለያዩ ሀገራት በዓለም ላይ እኮ ጀርመንን፣ እንግሊዝ፣ ካናዳ፣ አሜሪካን እና ሌሎቹን በርካታ የአውሮፓ ሀገራት ራሻን ጨምሮ ግዕዝን በዩኒቨርሲቲ ደረጃ ያስተምሩታል፣ በምርምር ደረጃ ይጠቀሙበታል። ኢትዮጵያ ውስጥ በርካታ ዩኒቨርሲቲዎች እያስተማሩበት ነው። በየትኛውም አካባቢ ያሉ ክርስቲያኖች ደግሞ ቤተክርስቲያን አካባቢ ይጠቀሙበታል። ቤተክርስቲያን አካባቢ ስለተገለገሉበት የቤተክርስቲያን ቋንቋ ነው ማለት አይደለም። ዩኒቨርሲቲ ውስጥ የምትገለገልበት ቋንቋ የዩኒቨርሲቲ ነው ብለህ ልትደመድም አችልም። የዛ የአካባቢ የዩኒቨርሲቲ ማህበረሰብ የሚጠቀምበት አድርገህ ልትወስድ ትችላለህ። ስለዚህ አንዳንድ ሙስሊሞች ራሱ ግዕዝን አጥንተው እኮ በጣም በግዕዝ ዙሪያ የተሻለ ምርምር የሚያደርጉ፣ የተሻለ የሚጽፉ፣ የተሻለ ሀሳብ የሚያቀርቡ ወገኖች አሉ። ይህንም ግምት ውስጥ አስገብቶ አስፈላጊ ነው አይደለም ጠቀሜታው ላይ ነው መነጋገር ካለብን እንጂ ዝም ብሎ ከሃይማኖት ጋር አያይዞ ለማጥላላት ወይም ችግር እንደሚፈጥር አድርጎ በእነሱ በእስልምና ሃይማኖት ተከታይ ልጆች ላይ የክርስትና እምነትን ለማስፋፋት የተደረገ ጥረት አድርጎ የመቀስቀሱ ነገር ልክ አይደለም። አጋጣሚውን ተጠቅሞ የአማራ ክልልን ለማመስ የሚፈልጉ ወገኖች አሉ። አጋጣሚውን ተጠቅመው እርስ በርስ መግባባት እንዳይኖር የሚሰሩ ወገኖች አሉ። እንደውም በዚህ ዙሪያ አንዳንዴ በጣም አስቂኙ ነገር አንተ ጋርም ተወያይተንበት የነበረው ለምሳሌ የወሎ ዲሞክራሲያዊ ፓርቲ የሚል አንድ ከህዝብ የራቀ ግን ስሙን ብቻ ይዞ እዚህ አዲስ አበባ የተቀመጠ ቡድን አለ። እሱ ሳይቀር ይሄ በተቃውሞ መግለጫ ወጥቷል። የወሎ ዲሞክራሲያዊ ፓርቲ የእስላሞች ወኪል ነው ማለት ነው። የእስልምና ሃይማኖትን ይዞ ነው እየተንቀሳቀሰ ያለው ብለን እንወስድ እንችላለን። ወሎ በእስልምና ብቻ የተያዘ የእስላሞች ሀገር አድርጎ ነው የወሰደው ማለት ነው። እንግዲህ እነዚህ ተቃዋሚዎችን ድጋፍ ለማግኘት ይመስለኛል። ከዛም አልፎ እንደውም በደንብ እርግጠኛ አይደለሁም የነፃነትና እኩልነት ፓርቲ ተቃውሟን የሚል ነገር ሰምቻለሁ። እንደሱ እውነት ከሆነ አሁንም የነፃነትና እኩልነት ፓርቲ የሚታማው ነገር እውነት እየሆነ ነው ማለት ነው። ምክንያቱም አብዛኛዎቹ የነፃነትና እኩልነት ፓርቲ አመራሮችም ይሁን አባላት ሙስሊሞች ናቸው የሚል ሀሜቶች አሉ። የእስልምናን እሳቤ የእስልምናን ፍላጎት የሚያራምድ ፓርቲ ነው የሚል ትችቶች እንዳሉበት አውቃለሁ። ግን ያው ሁሉንም የሚያሳትፍ ነው የሚል ሀሳብ ነው በተለያየ መልኩ ሲገለጽ የምንሰማው እና በእርግጥም ይሄን ተቃውሞ የግዕዝን ቋንቋ በአማራ ክልል መሰጠት ተቃውሞ ከሆነ ለማን ነው ወግኖ እየቆመ ያለው የሚል እንደ ፓርቲ ጥያቄ ሊያስነሳ ይችላል። የወሎ ዲሞክራሲያዊ ፓርቲም እንደዛው ለወሎ ምልህ እንደምታውቀው ምናልባትም የሚበዛው ክርስቲያን ነው ከወሎ ህዝብ። በጣም ተቀራራቢ ቁጥር ካልንም እንደው ተቀራራቢ ሊሆን ይችላል። ስለዚህ ስለ ወሎ ስናወራ ስለ ሙስሊሙ ብቻ አይደለም፣ ስለ ክርስቲያኑ ብቻ አይደለም። ሁለቱንም አጣጥመን አገናዝበን ማየት መቻል አለብን። ይሄን ግምት ውስጥ ማስገባት አንድ ነገር ነው የሚሆነው። ከዛ ባሻገር ግን ግዕዝ ቋንቋ ነው። በቋንቋነቱ እንግሊዘኛ እንደምንማረው አረብኛ የሚያስተምሩ ትምህርት ቤቶች አሉ፣ ኦሮምኛ የሚያስተምሩ ትምህርት ቤቶች አሉ። አሁን ለምሳሌ አዲስ አበባ ካለፈው ዓመት ጀምሮ ኦሮምኛ ይሰጣል በትምህርትነት በመንግስት ትምህርት ቤቶችም በግል የትምህርት ተቋማትም ጭምር ኦሮምኛ ይሰጣል።
ኦሮምኛ ስለተሰጠ የኦሮሞን ባህልና የኦሮሞን እሳቤ በዛ ትምህርት አድርጎ ሊያሰርጹብን ነው ብሎ መቃወም ተገቢ ነው ብዬ አላምንም። በኦሮምኛ ቋንቋ ምን ጥቅም አገኛለሁ ተብሎ ነው መታሰብ ያለበት። አንዳንዶቹ እንደ መከራከሪያ አድርገው የሚያነሱት ለምን ከ3ኛ ክፍል ጀመረ? ምናልባት ከ9ኛ ክፍል ቢጀምር ትንሽ ተማሪዎቹ ካወቁ በኋላ ቢሆን እኮ በሃይማኖቱም በሌላ መልኩ ተጽዕኖ ላይ ደርስ ይችላል የሚል ሀሳብ ያነሳሉ። እሱን ለባለሙያዎቹ መተው ነው የሚሻለው። 3ኛ ክፍል ነው መጀመሪያ የተሻለ የሚሆነው ወይስ 9ኛ ክፍል ነው ወይስ ዩኒቨርሲቲ ደረጃ ነው የሚለው ተጠንቶ ነው። እንዲሁ ዝም ብሎ አይደለም። የስርዓተ ትምህርት ባለሙያዎች አሉት አማራ ክልል በጣም የተሻለ ብቃት ያላቸው ልምድ ያላቸው በዚህ ዙሪያ የተሻለ ስራ የሚሰሩ። ስለዚህ አንዳንድ ባለሙያዎች ቋንቋ በልጅነት የበለጠ ቢሰጥ ነው የሚመረጠው ብለው የሚመክሩ አሉ። ይሄ በዓለም አቀፍ ደረጃም በጥናት የተረጋገጠ እውነት ነው። ሰው በልጅነት አዳዲስ ቋንቋን ለመማር ፍላጎት እና ተነሳሽነት ይኖራል። ከሱ ጀምሮ ትንሽ ትንሽ እያሉ የሚያድግበት ሁኔታ እንዳለ ይነገራል። ከዛ ባሻገር በጣም ጥንቃቄ ሊደረግበት የሚገባው የአንዳንዶቹ ሙስሊም እህት ወንድሞቻችን ኮንሰርን ሁላችንም የምንጋራው በቤተ ክርስቲያን ውስጥ ረዥም ጊዜ ስለቆየ አንደኛ ቋንቋው ከቤተ ክርስቲያን ጋር በጣም የተሳሰረ ስለሚሆን የሃይማኖታዊ መልእክቶች እዛ የመማሪያ እና ማስተማሪያ የመምህሩ መምሪያም ጭምር መጽሐፍት ላይ እንትን መደረግ የለባቸውም። በቋንቋነቱ ብቻ ተቀርጾ በቋንቋነቱ ብቻ የሚገለጹ ምሳሌዎች፣ የትምህርት አይነቶች የመሳሰሉት መካተት አለባቸው ነው። እሱ ጥንቃቄ እንደተደረገበት መጽሐፉን የመማሪያ መጽሐፉን ያዩ ባለሙያዎች ማብራሪያ ሲሰጡ አይተናል። ሁለተኛ ሌላው ስጋት የመምህራን ከየት ነው የሚመጡት የሚል ነው። መምህራን ልክ ዲያቆናት፣ ካህናት ሊሆኑ እንደሚችሉ አድርጎ ከወዲሁ የመቀስቀስ ነገር አለ። እንደሱ ልክ አይደለም። ዲያቆናት ወይ ካህናት ሊሆኑ ይችላሉ፣ ግን የመምህርነት ስልጠና ይወስዳሉ፣ ፔዳጎጂ ይወስዳሉ። አረብኛ የሚያስተምር ሰው እስላም ሊሆን ይችላል ወይ ክርስቲያን ሊሆን ይችላል። የእስልምና ኡስታዝም እኮ ሊሆን ይችላል። ለምሳሌ አረብኛ እንዲያስተምር ከወሰንክ አረብኛን ሊያስተምር የሚችለው የተሻለ የሚያውቅ ሰው ነው። ከእውቀቱን ቋንቋውን ከማወቅ አልፎ ግን የመማር ማስተማር ዘዴውን እንዲሰለጥን ይደረጋል። በተለይ ፔዳጎጂካል ትሬኒንግ የሚባል ነገር ይሰጣሉ። ዝም ብሎ ከየቤተ ክርስቲያኑ ዲያቆናትና ካህናትን ሰብስቦ ግዕዝ አስተምሮ አይባልም። በነገራችን ላይ ሁሉም ዲያቆናትና ካህናት ለዛ ብቁ ናቸው ማለት አይደለም። ወደ አስተማሪነት ስትቀይረው ሁሉም ዲያቆንና ሁሉም ካህን ግዕዝ ይችላል ማለት አይደለም። ዝም ብሎ ሊያነበው ይችላል። በግዕዝ በቃል ተምሮ ሊሆን ይችላል። አስተማሪ ስትሆን ግን የተለየ ስልጠና የተለየ ክህሎት ያስፈልጋል። ቅኔ የተማረ ሊሆን ይችላል፣ ወይም በጣም የተሻለ መጽሐፍትን ገፋ አድርጎ ያጠና የተማረ ሊሆን ይችላል። ከዛ በኋላ ዘመናዊ ትምህርት ደግሞ ስልጠና የሚሰጥበት ሁኔታ አለ። ስለዚህ ሁሉም ከካህናትና ከዲያቆናት ይመጣሉ ብሎ ማሰብ ስህተት ነው፣ ልክ አይደለም። ቋንቋን ያጠና ቋንቋን የሚችል የግዕዝ ቋንቋን የሚችል ማስተማር የሚችል ሰው እስላም ሊሆን ይችላል፣ ክርስቲያን ሊሆን ይችላል፣ ሃይማኖት የለሽም ሊሆን ይችላል። ቋንቋውን መቻሉ በራሱ ነው ታሳቢ ተደርጎ ልክ አማርኛ እንደሚያስተምረው ሰው እንግሊዘኛ አስተማሪ ሆኖ እንደሚመደበው ሰው በዛ ቋንቋ ላይ የተሻለ ችሎታ ያለው መሆኑ ግምት ውስጥ መግባት ይኖርበታል የሚል ይታሰባል። ሌላኛው መጽሐፍቱ ላይ አንዳንዶቹ አሳሳች የሆኑ መልእክቶች ያስተላልፉ ነበር። ለሰንበት ትምህርት ቤት የተዘጋጀውን የመማሪያ መጽሐፍት ወይም ሃንድ አውትን ኮፒ እያደረጉ ይሄ ነው ለህፃናቱ ትምህርት ሊሰጥ እየተፈለገ ያለው የሚል ለማሳሳት የሞከሩበት ሁኔታ አለ። እሱ ልክ አይደለም። ራሱን የቻለ መጽሐፍ አለው። እነዛ በማህበራዊ ሚዲያ ላይ ሲዘዋወሩ የነበሩት የእውነተኛዎቹ የመማሪያ መጽሐፍት አይደሉም። የሰንበት ትምህርት ቤት ማስተማሪያ የተዘጋጁ ናቸው። እሱ ልዩነት አለው። አንዱ እሱ ነው ታሳቢ መደረግ ያለበት። ሌላው ግዕዝ ቋንቋ የሞተ ነው የሚል ክርክር ነው። ይህን ቋንቋ የሞተ ነው የሚሉ አንዳንድ ምላሽ ሰጪዎች ራሳቸው የሞቱ ናቸው ወይም በግዕዝ ቋንቋ ላይ ያላቸው የተሳሳተ አስተሳሰብ የያዙ ሰዎች ናቸው ብለው የሚተቹ አሉ። ያን ያክል እንኳ ባናጠነክረው የግዕዝ ቋንቋ የሞተ ቋንቋ ነው አይባልም። የግዕዝ ቋንቋ በብዙ ማህበረሰብ ዘንድ ይታወቃል፣ ይነበባል፣ ይጻፋል። ምናልባት የቃል ንግግር ላይ ይደረግበት ይችላል። ቋንቋ ሁልጊዜ የቃል ንግግር ላይ ብቻ ነው እንደ መመስረት ያለበት። ለምሳሌ የምልክት ቋንቋ አለ። የምልክት ቋንቋን የተወሰኑ የህብረተሰብ ክፍሎች ናቸው የሚግባቡበት አይደል? ሁላችንም አለ። የተለያዩ ቋንቋዎች አሉ። አንዳንዶቹ በቁጥር ጭምር ወስነው የገለጹበት ሁኔታ አለ። በጣም መሰረታዊ ስህተት ያለበት
ለምሳሌ ከ25,000 በታች የሆነ ተናጋሪ ያለው ቋንቋ እንደሞተ ይቆጠራል የሚል በምንም መልኩ ምክንያታዊ ያልሆነ ሳይንሳዊ ያልሆነ አስተያየትም የቀረበበት ሁኔታ ሊያውም በስነ ጽሁፍ በስነ ልሳን ቋንቋ የተሻለ እውቀት አላቸው የሚባሉ ሰዎች በዚህ ስሌት ከተሄደ በኢትዮጵያ ውስጥ ከ25,000 በታች ህዝብ የሚናገረው ቋንቋ በጣም ብዙ ነው። ብዙ ብሔር ብሔረሰቦች አሉ። በቁጥር ልናነሳቸው በስም ልንጠቅሳቸው የምንችሉ ለምሳሌ ኩናማን፣ አርጎባውን ልንወስድ እንችላል። ደቡብ ላይ በጣም ብዙ ብሔር ብሔረሰቦች ከ25,000 በታች ቁጥር ያላቸው ናቸው። ስለዚህ እንደዛ ከሆነ ቋንቋቸው እየጠፋ ነው። ቅማንት ለምሳሌ ከ10,000 ያልበለጠ ማህበረሰብ ነው የሚናገረው፣ ግን አለ ስቲል አለው ይላል። የተጠቀሙበት ነው በሆነ አካባቢ። ሌሎችም እንደዛው በተመሳሳይ ሁኔታ ልናይ እንችላለን እና ያ ከሆነ ስህተት ውስጥ ይከተናል ብለን እንወስዳለን። ጠቅለል ባለመልኩ ሲታይ የግዕዝ ቋንቋ ብንማረው ይበልጥ ይጠቅመናል ብለው ነው የክልሉ ትምህርት ቢሮ ባለሙያዎች፣ የክልሉ መንግስትም ሲወስን እንዲሁ ዝም ብሎ አይደለም፣ በስሜት አይደለም፣ ወይም በኦርቶዶክስ ቤተክርስቲያን ግፊት አይደለም። እንደውም የኦርቶዶክስ ቤተክርስቲያን ግፊትም ያለበት አይመስለኝም። እስካሁን እንዲህ አይነት ታሪክ የላትም። ራሷ ተጠብቀዋለች፣ ራሷ ትንከባከበዋለች፣ ራሷ ትጠቀምበታለች እንጂ ሌላ ላይ የመጫን ባህል አልነበራትም። የሚያሳዝነው ነገር ይሄን የሚቃወሙ ወገኖች በጎን ደግሞ በአረብኛ በትምህርት ቋንቋነት ለምን አይሰጥም ብለው የሚከራከሩ አሉ። አረብኛ የኢትዮጵያ ቋንቋ አይደለም። አንዱ መታሰብ ያለበት ግዕዝ ኢትዮጵያዊ የሆነ ቋንቋ ነው። የሀገር ውስጥ የሀገር በቀል ቋንቋ ነው። ምናልባትም የመጀመሪያው ቋንቋ ብለን እንወስደው እንችላለን። እሱ እንዳይጠፋ አልሞተም፣ አለ በሕይወት የተጠቀምንበት የተመራመርንበት የሰራንበት ነው። ከኛ አልፎ ሌሎች አውሮፓና አሜሪካ ዩኒቨርሲቲዎች የተመራመሩበት የተጠቀሙበት ያለን ቋንቋ የሞቱ ቋንቋ ነው ብሎ መናገር በራሱ አላዋቂነትን ነው ወይም ኃላፊነት የጎደለው ፍረጃ ተደርጎ ሊወሰድ የሚችልበት ሁኔታ አለ። ስለዚህ በሕይወት ያለ ቋንቋ ነው። እንዴት እንጠቀምበት፣ እንዴት እናሳድገው፣ እንዴት የተሻለ ለሁሉም ሊዳረስ የሚችልበት ሁኔታ መኖር አለበት ብለን እንወስድ እንችላለን። አንዳንዶቹ ለምን አማራ ክልል ብቻ ብለው የሚያነሱ ወገኖች አሉ። ይሄን ሀሳብ የሚያራምዱ ወገኖች የፌዴራል ስርዓትን አለማወቅ ነው። በፌዴራል ስርዓት ስቴት አዝ ላብራቶሪ የሚባል ግንዛቤ አለ። ስቴቶች አንዳንድ ክልሎች የሙከራ ጣቢያ ሆነው የሚያገለግሉበትና የተሻለ ነገር ይዘው የሚመጡበት ሁኔታ እንዳለ እንገነዘባለን። በዚህ ረገድ ለምሳሌ ከአሜሪካ ስቴቶች ውስጥ አንዷ ቀደም ብላ የሴቶችን መመረጥ መብት የፈቀደች ክልል ነበረች ወይም ስቴት ነበረች። የፌዴራል መንግስት ሳይፈቅድ ጭምር፣ የፌዴራል መንግስት ምንም ሳይል ጭምር። ከዛ የእሷ ልምድ ተወስዶ የፌዴራል መንግስት ራሱ ከ30 ዓመት ያች ክልል ተግባራዊ ካደረገችው 30 ምናምን ዓመት በኋላ ነው ሴቶች እንዲመርጡ እንዲመረጡ የፈቀደው። ከዛ በኋላ ወደ ሁሉም ክልሎች የተዛመተበት ሁኔታ አለ። አሁንም የአማራ ክልል የግዕዝ ቋንቋን ማስተማር ሲጀምር አንደኛ ለምን አማራ ክልል ላይ ተብሎ ከተወሰደ የአማርኛ የግዕዝ ልጅ ነው ብለናል። ሌሎች ደግሞ ከዚያ ልምድ እየወሰዱ ሊያስፋፉት ፌዴራል መንግስትም በኃላፊነት ወስዶ ሊያጠናክረው ይችላል። ከዛ ውጭ የፌዴራል መንግስት ልክ ጣልቃ እንዲገባ ወይ እንዲያስቆም ወይ እንዲፈቅድ የመፈለግ አይነት አዝማሚያ አለ። እሱ ስህተት ነው። ለምሳሌ ቀጥሎ የሚጠበቀው የትግራይ ክልል ነው። የትግራይ ክልል እንደዚሁ ትግርኛ የግዕዝ ልጅ ነው። ሰው ሰላም አግኝቶ ተረጋግቶ ጉዳዩን የሚያጤን ከሆነ ከአማራ ክልል ልምድም ወስዶ በራሱም ጊዜ ገምግሞና አጥንቶ የግዕዝ ቋንቋንም እንደ አንድ የትምህርት አይነት አድርጎ ሊሰጥ የሚችልበት እድል እንዳለ እንገምታለን፣ ይጠበቃል። አሁን እንደውም አንድ ትምህርት ቤት የከሳቴ ብርሃን መቀሌ ያለው ይመስለኛል የሚያስተዳድረው ትምህርት ቤት የግዕዝ ቋንቋ በትምህርትነት መስጠቱን ጀምሯን የሚል ነገር ሰምቻለሁ። እንዲህ እያለ እየሰፋ ነው የሚሄደው። ከዛ አዲስ አበባ ሊቀጥል ይችላል፣ ከዛ ኦሮሚያ ሌላ እያለ ሊሄድ ይችላል። ሁሉም በአንድ ጊዜ እንዲጀምር መጠበቅ የለበትም። ሁሉንም የፌዴራል መንግስት አዞ እንዲያሰራ መጠበቅ የለበትም። ለምን? የአንደኛ ደረጃ ትምህርት በዋነኛነት የክልሎች ስልጣን ነው። ከስርዓተ ትምህርት ቀረጻ መወሰን የቱ ትምህርት ይሰጥ የቱ ይቅር በሚለው ዙሪያ የመወሰን ስልጣን የክልሎች ነው። ይሄ የፌዴራል ስርዓት አንዱ ባህሪ ነው። የስልጣን ክፍል ስላለ ነው። ዩኒቨርሲቲዎችን ነው የፌዴራል መንግስት ማስተዳደር የሚችለው። በዩኒቨርሲቲዎች አጠቃላይ ሂደት ላይ ነው መወሰን የሚችለው። በተወሰነ ደግሞ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች የስርዓተ ትምህርት ላይ የትምህርት ሚኒስቴር የተወሰነ ሀሳብ እና አስተያየት እና ደረጃ አውጥቶ ለክልሎች ይሰጣል። ከዛ ያለፈ ግን አንደኛ ደረጃ ድረስ ወርዶ የሚፈተፍትበት ምንም ስልጣንም ምክንያቱም ህገ መንግስታዊ ይሁን ሌሎች የህግ ማዕቀፎች የሉም እና በዚህ መልክ ብንረዳው ነው ተገቢ ሊሆን የሚችለው። መልካም ዶክተር፣ ያው ምናልባት ከዚህ ጉዳይ ጋር በተያያዘ ሌሎች ሀሳቦችም
በቀጣይ ደግሞ መሬት ላይ እንዴት ይወርዳል፣ የአማራ ክልል ወይም ደግሞ እነዚህ ተቃዋሚ የምንላቸው ወይም ደግሞ ሀሳቡን ሲያነሱ የነበሩትም ሀሳባቸውን ከዚህ በኋላ ምን ይሆናል የሚለውን መሬት ላይ ያለውን እንዲሁም የሚነሱ ጥያቄዎች ተመልካቾችም እንደው ቢያነሱልን እንደው ለእርሶም እንደ ጥያቄ ቢነሳ የሚሉት ሀሳብ ካለ ብታደርሱን እኛም መልሰን ወደ እናንተ እናደርሳለን። በሌላ ጊዜ ደግሞ ሰፋ አድርገን ደግሞ እንመለስበታለን። ውድ ተመልካቾቻችን የዛሬው ፕሮግራማችንን ያያችሁትን ይመስላል። ከዶክተር ሲሳይ መንግስቴ ጋር በተለይ ደግሞ በፖለቲካዊ ጉዳይ እንዲህ በማህበራዊ ጉዳይ ላይ ሀሳብ አስተያየታቸውን በመስጠት ይታወቃሉ። ከእሳቸው ጋር ዳግም በሌላ ጊዜ ተመልሰን እንገናኛለን። ለዛሬው ግን አብራችሁን ስለነበራችሁ እያመሰገንን ይህንን ሀሳብ ይህንን መረጃ ደግሞ ላልደረሳቸው ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታደርሱልን በአክብሮት እንጠይቃለን። የዛሬውን ፕሮግራም በዚያ በቃን። መልካም ጊዜ ይሆንላችሁ።